ሩታ የምታረጊው ነገር ትክክለኛ ይሄን ነገር እያረግሽ ከሆነ በጣም ጥፋት ነው። ምክንያቱም የሰው ልጅ በፍቅር እንጂ በግዴታ አብሮት እንዲሆን ማድረግ የለበትም ማለት ነው። ስለዚህ እስከዛሬ ሲለምንሽ እምቢ ብለሻል። አሁን በጉልበት ያልተገባ ነገር እያረግሽ የምታረጊው ነገር በጣም ነው የሚያስጠላው። ግን ድራማም ይመስላል ነገሩ፣ አልገባኝም። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ሮመዳን እንዴት ነው? የሮመዳን ስራ እንዴት እያደረጋችሁ ነው? ክርስቲያን ወገኖቻችንም የእናንተም ጾም ነውና እንግዲህ ለሁላችንም መልካም ጾም ብያለሁኝ። ወደ ገደለው ስገባ ዛሬ እንግዲህ ወደ አብርሃምና ወደ ሩታ አንዳንድ ነገር ለማለት ነው የመጣሁት። ምክንያቱም ሩታ ትክክለኛ ነገር ይሄን ነገር እያደረገችው ነው ወላ ድራማ ነው? እኔ ድራማም ይመስለኛል። ምክንያቱም የሰው ልጅ መቼም በፍቅር እንጂ በግዴታ ህይወት የለም በሚለው አምናለሁ ማለት ነው። ምክንያቱም ሩታ ብዙ ጊዜ ሲለምናት አብርሽ እንደማትፈልገው ብዙ ጊዜ በጣም በተደጋጋሚ ለምኗት እምቢ ብላለች። አሁን ደግሞ የራሱን ህይወት መርጦ ወደ ራሱ ህይወት ሲገባ ሩታ እንግዲህ የምታደርገው ነገር እርግጥ ይሄ ነገር ትክክለኛ እሱ ወደ ራሷን ለማድረግ ከሆነ ጥሩ ነገር እንዳለ ሆኖ ግን ደግሞ እውነት ቪዲዮ ተቀርጾ ከሆነ ለሌላ ሰው እያሳለፈች እያሳየች ያን ቪዲዮ ማስፈራሪያ ተደርጎ የራሷ ማድረግ በጣም ነው የሚያስጠላው። ምክንያቱም ምን አይነት ፍቅር ምን አይነት ህይወት ይኖራሉ ወደፊት? እሱም አንድ ቀን አዘናግቶ አንቺን እንደዚሁ ቢያደርግሽ እሳ እና በጣም ነው የሚያስጠላው፣ በጣም ነው የሚከብደው። ቀስ ብለሽ በፍቅር ባልሽን መመለስ ትቼ ነበረ፣ በቪዲዮ ከማስፈራራት ማለት ነው። ሲቀጥል ደግሞ ቪዲዮውን ተቀረጽሽውም ለራሱ አሳይተሽ ይህን ቪዲዮ ወይንም ቦስት ባህል ማለት ይቻላል እንጂ አሳልፈሽ ለሌላ ሰው ሰተሽ ምናምን እውነት ከሆነ ማለት ነው። እኔ እርግጥ አላመንኩበትም። መቼም አንድ ጤነኛ የሆነ ሰው ይሄን ያደርጋል ብዬ ስለማላስብ ማለት ነው። አንደኛ ነገር ባልሽ ነው፣ የልጅሽ አባት ነው። መቼም እርቃቱን ሆኖ ቪዲዮ ትቀርጨዋለሽ ብዬ አላስብም። አገራችን ላይ ብዙ ጊዜ እርግጥ ወንዶች እንዲህ አይነት ነገር እንደሚያደርጉ ተለምዷል። አሁን ላይ አንዳንድ ባለጌ ወንዶች የርቃት ቪዲዮ እየያዙ ምናምን ሴት ልጅ ማስፈራሪያ፣ ገንዘብ መቀበያ ምናምን ያደረጉ ወንዶች አሉ ማለት ነው። ሩታም ደግሞ ያንን ነገር ይመስለኛል አሁን እየተጠቀመች ያለችው። ይሄ ደግሞ በጣም ነው የሚያስጠላው። ምክንያቱም በግድ አሁን አብርሽ እሷ ጋር ቢሆን በግዴታ ማለት ተገዶ፣ ፍቅር ደግሞ በግዴታ የለም ተዋዶት ትሆን ነው እንጂ ማለት ነው። እና ሩታ በጣም ብዙ ጊዜ በተደጋጋሚ ለምኗታል። በጣም በተደጋጋሚ ቤተሰቦቹ፣ እህቶች፣ ሁሉ ነገር። አሁን በመጨረሻ ያው ተስፋ ሲቆርጥባት ነው ይሄን ነገር እያደረገች ያለችው። ግን በጣም ነው የሚያስጠላው ሀቂቃው ማለት ነው። እኔ በጣም ነው የደበረኝ እንዳንድ ተከታታይ እንዳንድ ተመልካች ማለት ነው። ምክንያቱም እኛ በሚዲያ ላይ የምናየው እንደዚህ የደበረን በቅርባቸው ያለ ሰው ደግሞ ምን ያህል እንደሚደብረው ምን ያህል እንደሚያስጠላ መገመት አይከብድም። እና ይሄ ዳኒ ተብዬው ደግሞ የሚያሽቃብጠው ነገር በጣም የሚያሽቃብጠው ነገር፣ እሱ ግን ለማስታረቅ እውነት ብሎ ነው ወላ ምንድን ነው? እኔ ምንም አልገባኝም። ዳኒ ማለት ነው ይችኛይቱ ልጅ እሱ ፈልጓት ነው። ምክንያቱም በጣም እያሽቃበጠ ነው በጣም ማለት ነው። እና እንግዲህ ፍቅራችሁን እንደ ድሮ ይመልስላችሁ ፈጣሪ። ብትመለሱ ጥሩ ነው። ልጃችሁን አብራችሁ ብታሳድጉ ጥሩ ነው፣ ደስ ይላል። ግን ያ መሆን ያለበት ደግሞ በፍቅር ተዋዳችሁ ተሳስባችሁ ሲሆን ነው እንጂ ተገዶ አንድ ሰው ትዳር በግዴታ ህይወት በግዴታ የለም። ምክንያቱም አብርሽን አሁን እንደዚህ በግዴታ በቪዲዮ አስፈራርታችሁ ምናምን ብትመልሱትም ወደ ሩታ ልቡ ወደ ውጭ ከሆነ ይሄን ቪዲዮ እንደማንም አዘናግቶ አጥፍቶም ሆነ ምን ብሎ ሊመለስ ይችላል። ግን ደግሞም ባይመለስ እንኳን ሩታ ጋር ቢኖር ጥሩ ፍቅር አይኖራቸውም፣ እርግጠኛ ነኝ። ምክንያቱም እንደምታዩት አሁን ላይ አብርሽ ትክክለኛ የበፊቱ የምናውቀው አብርሽ አይደለም። የሆነ ድንዝዝ ብሏል ማለት ነው። እኔ እሱም ቢያደርግ ግን ፖስቱት ነበር እምላቸው። ምክንያቱም ወንድ ልጅ ነው፣ አያፍርበትም። እንደዚህ አይነት ነገር ላይ እንኳን ሴት ልጅ ናት ብዙ ጊዜ የምትሳቀቀው ማለት ነው። ማንኛውም የያዘውን ነው የያዘው። ስለዚህ ተገዶ እንደዚህ ተሚያደርግ ይፖስቱት።
እርግጠኛ ነኝ ደግሞ እንደማይፖስቱት አብርሽ ስለፈራ ነው እንጂ እርግጠኛ ነኝ ሩታ መቼም ይሄን አታረግም። እምቢ ቢል ለራሱ ቪዲዮውን እርግጠኛ ነኝ አይፖስቱትም ማለት ነው። ወይንም ልቡ ፈልጉ ግን ደግሞ የፈለገ አይመስልም እዚህ ጋር እንደምታዩት ማለት ነው። ሌምቦውን ጥሏል። ድሮም ሌምቦውን የጣለ ነበረ እና አብርሽ እንግዲህ የልጅህ እናት ጋር መልካም ፍቅር ይሆንልህ። ይችኛይቱም ደግሞ ልጅ አታለቃቅሽ። ድሮም የሰው ነገር ነው የቀማሽው። የሰው ወርቅ አያደምቅ እንደሚባለው ከመጀመሪያውም ሰው ህይወት ላይ አንዳንድ ጊዜ አንዳንድ ሰዎች በጣም የሚያስጠሉ ሴቶች አሉ ማለት ሰው እርግጥ ወንድየውም ራሱ ማስከበር አለበት። ግን ደግሞ አብርሽ በልክም ተነሳስቶ በደራ ነው ወደ እሷ ሄደውና በፍክክር ማለት ነው። ግን አንዳንድ ሴቶች አሉ ሰው ትዳራ ሰው ህይወት ላይ ዘለው እንደርጎ ዝንብ ጥልቅ የሚሉ ማለት ነው። እና አሁን አንቺ ብታለቅሽም የሚያዝንልሽ የለም። ምክንያቱም መጀመሪያም እያወቅሽ ልጅ እንዳለው ትዳር እያለው እያወቅሽ ሆደሽ የገባሽው እና አሁን አልፈልግሽም ቢልሽ እርግጥ አሁን አብርሽ ወዶ ይሁን የምናውቀው ታሪክ የለም። እርግጥ ለቪዲዮ ፈርቶ ይሁን እውነትም ሩታ ጋር መመለስ ፈልጎ ይሁን ባናቅም እኛ ግን ደግሞ ያለሽ ቃል አያሳዝነኝም። እኔ እንደራሴ ሴት ነኝ። ግን ሴት ቢሆንም ደግሞ አንድ ሰው እርግጥ ፍቅር ተፈልጎ የማይመጣም ቢሆንም ትዳር ያለው ወንድ ህይወት ያለው ወንድ ጋር እየገባን ምን ማለቃቀስ አስፈለገን? በቃ ሲጀመርም እኮ አቀን ነው የገባንበት። ሲሄድ እሺ ሲመጣ እሺ ብለን መቀበል ነው እንጂ ስለዚህ ማለቃቀስ ምናምን አያስፈልግም ማለት ነው። ሩታም እንግዲህ መልካም ፍቅር መልካም የትዳር ዘመን ይሆንላችሁ። የድሮ ፍቅራችሁ ይመለስ። ያረግሽው ነገር ትክክል ባይሆንም ተግባርሽ ትክክል ባይሆንም አብርሽ ወደ ራስሽ የመለሽበት ነገር ትክክል ባይሆንም ያው ባለቤትሽን ለመመለስ ብለሽ እስከሆነ ድረስ ይሁንልሽ ብያለሁ። ግን እኔ ያስጠላኝ ነገር መቀረጽሽ ማስፈራሪያ ማድረግ ሳይሆን አሳልፈሽ ለሌላ ሰው ማሳየትሽ። ለሌላ ሰው አካልሽ ነው፣ ባልሽ ነው፣ የልጅሽ አባት ነው። አሳልፈሽ ለሌላ ሰው እያሳየሽ እሱ ይደብራል። እሱ በጣም ነው የሚደብረው ማለት ነው። ምክንያቱም ራስሽ ቀረጥሽው ራስሽ አሳይተሽው እሱን ማስፈራሪያ አድርገሽ መጠቀም እንጂ እያሳለፍሽ ለሌላ ሰው እየላክሽ ምሳሌ ይሄ ልጅ አንቺ ባትለቂው እንኳን የላክሽላቸው ሰዎች ሰው በነገራችን ላይ በአሁን ሰዓት የሚታመን ሰው የለም። ጓደኛም ብትሉት ዘመድም ብትሉት ምንም ብትሉት ማለት ነው። ራሳችሁ ለራሳችሁ እንኳን በአሁን ሰዓት ራሱን ለራሱ እንኳን ሰው ማመን በተጠራጠረበት ጊዜ ነው ያለ ነው ማለት ነው። ሰውን እንኳን ለማመን ማለት ነው። ስለዚህ እነዛ ሰው ነገ እሱን አብርሽን ለመጉዳት ቢያስቡ ይሄን ቪዲዮ ቢለቁትስ? ታርቃችሁ ህይወታችሁን መኖር ከጀመራችሁ በኋላ ይሄ ቪዲዮ ቢወጣስ? በጣም ነው የሚደብረው። ስለዚህ ሩታ ያረግሽው ነገር ትክክል አይደለም፣ በጣም ትክክል አይደለም። ትክክል አይደለም ምን ነው ካልሽኝ ወንም ካላችሁኝ ተመልካቾች ማለት ነው ቪዲዮ መቀረጿ ብቻ ሳይሆን አሳልፋ ለሌላ ሰው መስጠቷ ትክክል አይደለም። ራሷ ጋር አስቀምጣ ራሷ ማስፈራሪያ ማድረግ ከፈለገች ከእሷ ታመነችበት ማለት ነው ለሌላ ሰው እያሳለፈች እየላከች እያሳየች። አንዳንድ አሽቃባጭ ሰዎች አሉ ሰውን ለመጉዳት ሆን ብለው የተነሱ ማለት ነው። እና ይሄን ልጅ ነገ ሆን ብለው በሆነ አጋጣሚ እሱን ለማጥቃት ቢፈልጉስ? ከባድ ነው ሀቂቃው ማለት ነው። እርግጥ አብርሽ እንደዚህ መጨነቅ የለበትም ነበር። ልቀቁት ማለት ነበረበት። ልቀቁት ቢላቸው እንደውም አይለቁትም ነበር። እሱ ያው ስለፈራ ይለቁታል ብሎ ፈርቶ ነው እንጂ እንደዚህ ጭንቀት ውስጥ የገባው ልቀቁት ቢሉት እርግጠኛ ነኝ አይለቁትም። ስለዚህ አብርሽ መጨነቅ የለበትም ነበር። ሩታም ደግሞ እንደዚህ አድርገሽ የራስሽ ለማድረግ እውነት አስበሽ ከሆነ ወይንም ደግሞ ለመለያየት ችኛቱ ልጅ ጋር ፈልገሽ ከሆነ አላቅም፣ አላህ ነው የሚያውቀው። እንግዲህ ያንን የልቦናችሁን ከዚህም ቀደም መመለስ ፈልጋለሁ ብለሽ መተሽ ስታበቂ ነው መልሰሽ ደግና አፍርሰሽ ጥለሽው ይሄርሽውና አሁንም እንደዛ ለዛ ይሁን ምን ይሁን ባናቅም
ግን አብርሽ በጣም ነው ያሳዘነኝ። በጣም ማለት ነው። ሌቦውን ጣለ በቃ። እንግዲህ መልካም የፍቅር ጊዜ ይሆንላችሁ እላለሁኝ። ግን ቪዲዮ ማስፈራሪያ አታርጉት፣ ጥሩ አይደለም። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።